እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው ጂኦግራፊ ሪሜዲያል ዩኒት 2 እናያለን። ዩኒት 2 ፊዚካል ጂኦግራፊ ኦፍ ኢትዮጵያ ኤንድ አፍሪካ ይላል። በዚህ ቶፒክ ላይ 260 ጥያቄዎችን አዘጋጅተናል። እነዚህ ጥያቄዎች በቀላሉና በአጭር ጊዜ ውስጥ ለፈተና እንድትዘጋጁ ያግዟችኋል። ጥያቄዎቹን የያዘ አጋዥ መጽሐፍ አዘጋጅተናል። አጠቃላይ የሪሜዲያል ጂኦግራፊን የያዘ ጥያቄ ማለት ነው። ጥያቄዎቹን ከነመልስና ማብራሪያ ጋር የያዘ መጽሐፍ ነው። ይህን መጽሐፍ በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ ከዚህ በታች በተቀመጡት አድራሻዎች ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አብረን እንቀጥላለን። አሁን ወደ ቶፒኩ እንለፍ። ነምበር 1 the history of the earth is divided into different units of time based on major geological and biological events. This record is known as ምን ያለ ነው? የመሬት ታሪክ በዋና ዋና ጂኦሎጂካዊ እና ባዮሎጂካዊ አይደለ? ጂኦሎጂካዊ እና ባዮሎጂካዊ ሁነቶች ላይ በመመስረት በተለያዩ ጊዜ ይከፈላል ማለት የተለያዩ ክፍሎች አሉት። ይህንን ሪከርድ ምን ተብሎ ይጠራል ነው? ኤ the human history scale, B the fossil record, C continental drift theory, ዲ the geological time scale። ዲ ጂኦሎጂካል ታይም ስኬል ነው። ስለዚህ የምድር ታሪክ በዋና ዋና ጂኦሎጂካዊ ወይም ጂኦሎጂካዊ ሲል እዚህ ጋር ያለው ይሄ የመሬት አቀማመጥ ማለት ነው። ባዮሎጂካዊ ሲል ደግሞ የህይወት ያላቸው ነገሮችን ኢቮሉሽን ክስተቶች ላይ ተመስርቶ የሚከፋፈልበት መዝገብ ነው። ይሄ ጂኦሎጂካዊ የጊዜ መለኪያ ወይም ጂኦሎጂካል ታይም ስኬል ተብሎ የሚታወቀው ማለት ነው። ነምበር 2 which of the following is the largest or longest unit of geological time? ይህ ምንድነው? ትልቁ ወይም ረጅሙ የጂኦሎጂካል የጊዜ መለኪያ ነው። የትኛው ነው? ኢራ፣ ፔሪድ፣ ኤዮን፣ ኢፖክ። ሲ ኤዮን ነው አይደለ? ኤዮን በጂኦሎጂካዊ ጊዜ መለኪያ ውስጥ ትልቁና ረጅሙ የጊዜ ክፍለ ጊዜ ምን ይባላል? ኤዮን ይባላል ማለት ነው። ኤዮን ወደ ኢራ ከዛ ኢራ ደግሞ ወደ ፔሪድ ይቀየራል ማለት ነው። ይሄ ወደ ኢራ ከዛ ኢራ ደግሞ ወደ ፔሪድ ማለት ነው። ነምበር 3 in the geographical time scale the era that is often called the age of reptiles or including dinosaurs is ይህ ደግሞ በጂኦሎጂካል የጊዜ መለኪያ ውስጥ በጂኦሎጂካል ታይም ስኬል ወይም የጊዜ መለኪያ ውስጥ በተለምዶ ምን ተብሎ የሚታወቅ የተሳቢዎች ዘመን ወይም ደግሞ ኤጅ ኦፍ ሪፕታይልስ ወይም ዳይኖሰርን ጨምሮ ምን ተብሎ የሚጠራው ኢራ ነው። ይሄ ሴኖዞይክ፣ ሜሶዞይክ፣ ፓሌዞይክ፣ ፕሪካምብሪያን። ቢ ሜሶዞይክ ነው። ይሄ ኤጅ ኦፍ ሪፕታይልስ በመባል ይታወቃል። በዚህ ዘመን ዳይኖሰሮች በምድር ላይ በብዛት ይኖሩ ነበር ማለት ነው። በዚህ በሜሶዞይክ ኢራ። 4 which era accounts for about 88% of the earth's total history but has very few fossil records? ይሄ ምን ማለት ነው? ከመሬት አጠቃላይ ውስጥ ማለት ነው 88% የሚሆነው የሚሸፍነው ነገር ግን በጣም ጥቂት የፎሲል መዝገቦች ያሉት የትኛው ነው? ፓሌዞይክ፣ ሴኖዞይክ፣ ፕሪካምብሪያን፣ ሜሶዞይክ። ሲ የፕሪካምብሪያን ነው። የፕሪካምብሪያን ከምድር ታሪክ ውስጥ 88% የሚሆነውን ይሸፍናል። ሆኖም ግን በዚህ ዘመን የነበሩ ህይወት ያላቸው ነገሮች ለስላሳ አካል የነበራቸው ስለነበረ ፎሲል ፊውል መረጃ በጣም ጥቂት ነው ማለት ነው። 5 the age of mammals in the era we are currently living in. ይሄ የአጥቢዎች ወይም ኤጅ ኦፍ ማማልስ የአጥቢዎች ዘመን በመባል የሚታወቀውና እኛ አሁን ያለንበት ኢራ ምን ተብሎ ይታወቃል? ፓሌዞይክ፣ ሜሶዞይክ፣ ሴኖዞይክ፣ ኮተርናሪ ፔሪድ።
ሲ ሴኔዞይክ ነው። ሴኔዞይክ የአጥቢ እንስሳ ዘመን ወይም ደግሞ ኤጅ ኦፍ ማማልስ በመባል ይታወቃል። እኛ አሁን ያለንበት ዘመን ይሄውን ሴኔዞይክ ነው ማለት ነው። 6 during which era did the first multicellular life forms and ancient life like fish and amphibians begin to dominate? ይህ ምንድነው? የመጀመሪያዎቹ ባለብዙ ሴል ወይም ደግሞ መልቲሴሉላር ያላቸው ፍጥረታትና ጥንታዊ ህይወት ያላቸው እንደ አሳ እና የውሃ ላይም እነዚህ አምፊቢያንስ የሚባሉ የበለጡት በየትኛዎቹ ኢራ ዘመን ነው ዶሚኔት ያደረጉት ማለት ነው? ፕሪካምቢያን፣ ፓሌዞይክ፣ ሜሶዞይክ፣ ሴኔዞይክ። ቢ ፓሌዞይክ ነው። ይህ ፓሌዞይክ የጥንታዊ ህይወት ዘመን ወይም ኤንሽንት ላይፍ ይባላል። በዚህ ዘመን የጀርባ አጥንት ያላቸው አሳዎችና አምፊቢያኖች በብዛት መታየት ጀምረው ነበር ማለት ነው። 7 the formation of the Great East Rift Valley East African Rift Valley primarily took place during which era? ይህኛው ታላቁ የምስራቅ አፍሪካ ስምጥ ሸለቆ ተብሎ የሚታወቀው በየትኛው ኢራ የነበረ ነው? ፕሪካምብሪያን፣ ፕሌዞይክ፣ ሜሶዞይክ፣ ሴኔዞይክ። ዲ ሴኔዞይክ ነው። የታላቁ ምስራቅ አፍሪካ ስምጥ ሸለቆ የተፈጠረው በሴኔዞይክ ኢራ በተለይም ደግሞ በቴሪቶሪ ወይም ትሪሻሪ ፔሪድ ውስጥ በነበረ የከርሰ ምድር እንቅስቃሴ ወቅት ተፈጥሯል ማለት ነው። 8 what is the correct chronological order of eras from the oldest to the most recent? ኢራዎችን ከጥንታዊ ጊዜ ወደ ምንድነው ወደ ቅርብ ጊዜ በትክክል የተቀመጠው የትኛው ነው? ሴኖዞይክ፣ ሜሶዞይክ፣ ፕሌዞይክ፣ ፕሪካምቢያን፣ ፓሌዞይክ፣ ሜሶዞይክ፣ ሴኖዞይክ። ሲ ፕሌዞይክ፣ ፕሪካምቢያን፣ ሴኖዞይክ፣ ሜሶዞይክ። ዲ ሜሶዞይክ፣ ሴኖዞይክ፣ ፕሪካምቢያን፣ ፓሌዞይክ። ቢ ፕሪካምቢያን፣ ፓሌዞይክ፣ ሜሶዞይክ እና ሴኖዞይክ። ይሄ ከጥንት ወደ አዲሱ ምንድነው ወደ ዘመናዊ በቅደም ተከተል ሲቀመጥ ማለት ነው። 9 which geological period within the Cenozoic era is characterized by the appearance of modern humans? ይህ ደግሞ በሴኖዞይክ ኢራ ውስጥ ዘመናዊ የሰው ልጆች የታዩበት የጂኦሎጂካል ፔሪድ ቴርሺየሪ፣ ካምቢሪያን፣ ጁራሲክ፣ ኳተርናሪ። ዲ ኳተርናሪ ነው። ይሄ የሰው ልጅ ወይም የሞደርን ሂውማንስ ተብሎ ታውቆ በምድር ላይ የታየው በሴኖዞይክ ኢራ ውስጥ በሚገኘው ምንድነው ይሄ ኳተርናሪ የጊዜ ክፍል ነበር ማለት ነው። 10 the process of using radioactive elements to determine the exact age of rock in years is called? ይህ ደግሞ የራዲዮ አክቲቭ ንጥረ ነገሮችን በመጠቀም የአንድን አለት ትክክለኛ እድሜ በአመት የመወሰን ሂደት ምን ይባላል ማለት ነው? ሪሌቲቭ ዴቲንግ፣ አብሶሊት ኦር ራዲዮ አክቲቭ ዴቲንግ፣ ካርቦን ፕሪንቲንግ፣ ስትራቲግራፊ። ቢ አብሶሊት ነው። አብሶሊት ወይም ደግሞ ራዲዮ አክቲቭ ዴቲንግ ይባላል ማለት ነው። የአንድን ድንጋይ ትክክለኛ እድሜ በአመታት ለማወቅ ራዲዮ አክቲቭ ንጥረ ነገሮች በመጠቀም የሚከናወን የጥናት ዘዴ ነው። ይሄ አብሶሊት ራዲዮ አክቲቭ ዴቲንግ። 11 who is the German scientist who formally proposed the hypothesis of the continental drift in 1912? ይህ እንደ አውሮፓውያን አቆጣጠር በ1912 የአህጉራት ሽግግር ወይም ደግሞ ኮንቲኔንታል ድሪፍት ብሎ መላምትን በይፋ ያቀረበው ጀርመናዊ ሳይንቲስት የትኛው ነው? ቻርልስ ዳርዊን፣ አንተር ሆምለስ፣ ሃሪ ኤስ አልፍሬድ ዌግለር። ዲ አልፍሬድ ዌግለር ነው። የአልፍሬድ ዌግለር የተባለ ጀርመናዊ ሳይንቲስት በ19
12 ማለት ነው አህጉራት ይንቀሳቀሳሉ የሚለውን ሀሳብ ለመጀመሪያ ጊዜ ያቀረበ ነው። 12 according to the theory about 200 million years ago all continents were joined together in a single supercontinent called ይህ በንድፈ ሀሳብ መሰረት ማለት ነው ከ200 ሚሊዮን ዓመት በፊት ሁሉም አህጉር ይዘው ነበር። ይህ ሱፐር ኮንቲነንት የሚባለው ማለት ነው። ይህ ግዙፍ አህጉር ምን ይባላል? አንተላሲስ፣ ጎንደርዋልድ፣ ፓንጊያ፣ ላውራስ። ሲ ፓንጊያ ነው። ከ200 ሚሊዮን ዓመታት በፊት ሁሉም አህጉር ተቀላቅለው የነበረች አንዲት ግዙፍ አህጉር ወይም ደግሞ ፓንጊያ ትባል ነበር ማለት ነው። ስለዚህ ከ200 ዓመት በፊት መሬት አንድ ነበረች። ልክ እንዳሁኑ ኮንቲነንት የሚባል 7 አህጉራት ምናምን አልነበረም። ቲዎሪው የሚለው ምንድን ነው? አንድ ፓንጊያ የምትባል ኮንቲነንት ነበረች። ከዛ በኋላ ግን ይቺ ኮንቲነንት በመሰባበር ነው ወደ ተለያየ ኮንቲነንት የተቀየረችው የሚል ነው። 13 when Pangaea began to break apart it first split into two large land masses. The southern land mass was known as ይህ ፓንጊያ አንድ ነበረች አለ ማለት ከዛ ፓንጊያ መከፋፈል ወይም ብሬክ አፓርት መሆን ጀመረ። ለሁለት ትላልቅ ምድሮች ተከፈለ። ለሁለት ሲሰነጠቅ ሳውዘርን ፓርት ወይም ደቡባዊ ምድሩ ምን ተብሎ ይታወቃል? ላውራሲያ፣ ጎንደርዋልድ፣ ቴቴስ፣ ዩራሲያ። ቢ ጎንደርዋልድ ይህ ፓንጊያ መከፈል ስትጀምር ወደ ሰሜን የሄደው ክፍል ወይም ላውራሲያ ሲባል ወደ ደቡብ የሄደው ደግሞ ጎንደርዋልድ ይባላል ማለት ነው። ይህ ላውራሲያ ወደ ሰሜን ነው፣ ይሄኛው ደግሞ ወደ ደቡብ ማለት ነው። ስለዚህ ለሁለት ሰሜን እና ደቡብ ተብላ ለሁለት ተከፈለች ማለት ነው በዛ ሰዓት። 14 which of the following was not used by Wegener as evidence to support his theory? A. The jigsaw puzzle feet of Africa and South America. B. Fossil remains of the reptile Mesosaurus found on different continents. C. Direct satellite measurements of tectonic plate movement. D. Matching mountain ranges and rock layer across the Atlantic Ocean. C. Direct satellite measurement of tectonic plates ነው። ይህ ቬንገር ለንድፈ ሀሳቡ ድጋፍ እንዲሆን እንደ ማስረጃ ያልተጠቀመበት ነው። ስለዚህ በቬንገር ዘመን ሳተላይት ስላልነበረ ይህንን እንደ ማስረጃ ሊጠቀም አልቻለም ማለት ነው። 15 ኤቪደንስ ኦፍ ኤንሽንት ግላሺየር ወይም ግላሺየር stratification found in present day tropical regions like India and Africa suggests that ይህ ደግሞ ምንድነው የሚለው እንደ ህንድና አፍሪካ ባሉ ሞቃታማ አካባቢዎች የጥንት የበረዶ ግግር ወይም ይሄ ግላሺየር የሚለው መገኘታቸው ምንን ያሳያል? በዛ ወቅት the entire earth was once covered in ice. B. These continents were once located near the South Pole. C. These areas have always been cold. D. Global warming removed the ice recently. B. These continents were once located near the South Pole. ይሄ አሁን ሞቃታማ በሆኑት እንደ ህንድና አፍሪካ ባሉ ቦታዎች የጥንት በረዶች ምልክት መገኘቱ እነዚህ አህጉራት ቀደም ሲል ቅዝቃዜ ባለበት ደቡባዊ ዋልታ አካባቢ እንደነበሩ ያሳያል ማለት ነው። 16 the vast global ocean that surrounded the supercontinent Pangaea was called ይሄ ደግሞ ፓንጊያ ከቦታ ከቦት የነበረው ሰፊው ዓለም አቀፍ ውቅያኖስ ምን ተብሎ ይታወቃል ነው። ይሄ አትላንቲክ ኦሽን፣ ዘ ታይስ ኦሽን፣ ዘ አርክቲክ ኦሽን፣ ዘ ፓንታላሲስ።
ዲ ፓንታለስ የሚባል ነው። ይህ ፓንታለስ የሚባለው ምንድን ነው? ፓንጊያ ከቦት የነበረው ብቸኛውና ግዙፉ ውቅያኖስ ነው ፓንታለስ ተብሎ የሚታወቀው ማለት ነው። 17 why did most geologists of the early 20th century reject Wegler's theory? ይህ ደግሞ በ20ኛው መቶ ክፍለ ዘመን መጀመሪያ ላይ አብዛኞቹ የጂኦሎጂካል ባለሙያዎች ወይም ጂኦሎጂስቶች የሜንገር ንድፈ ሀሳብ ለምን ውድቅ አደረጉት? ኤ because he had no fossil evidence, B because he was a meteorologist not a geologist, C because he could not provide a convincing mechanism the how continents move, D because his maps of Pangaea were inaccurate, C because he could not provide a convincing mechanism therefore his continental move ማለት ነው። ስለዚህ ይሄ አብዛኛው ሳይንቲስቶች የሜንገርን ሀሳብ ያልተቀበሉት አህጉራት በምን ኃይል ወይም እንዴት እንደሚንቀሳቀሱ በግልጽ ማስረዳት ስላልቻለ ነው የሱ ቲዮሪ ማለት ነው። 18 present day Ethiopia and the rest of Africa were originally part of which sub-super continent? ይሄ የአሁኗ ኢትዮጵያ እና የተቀረው አፍሪካ በመጀመሪያ በየትኛው ንዑስ ግዙፍ አህጉር ወይም ሱፐር ኮንቲነንት ነበረ? ላውርሲያ፣ ጎንድዋል፣ ሮዲኒያ፣ ባልቲካ። ቢ ጎንድዋልድ ነው። ይሄ ጎንድዋላንድ የሚባለው ነበር ኢትዮጵያና አጠቃላይ የአፍሪካ አህጉር የደቡባዊ ግዙፍ ምድር ወይም ደግሞ የጎንድዋልድ ክፍል ነበሩ ማለት ነው። 19 the fossil of the land dwelling reptile Cynoognathus found in both South America and Africa is significant because ይሄ ደግሞ ምንድነው በደቡብ አሜሪካ እና በአፍሪካ የተገኘው የሳይኖግናተስ የሚባለው ይሄ ሳይኖግናተስ የየብስ ተሳቢ እንስሳ ፎሲል አስፈላጊ የሆነበት ምክንያት ምንድን ነው? A animal was capable of swimming across the Atlantic. B it proves that the Atlantic Ocean is very shallow. C it shows that animals evolved the same way everywhere. D it proves the two continents were once physically connected. D it proves the two continents were once physically connected ነው። ምንድነው ሲኖግናተስ የሚባለው መዋኘት የማይችል የምድር እንስሳ ሆኖ ሳለ በሁለት አህጉራት መገኘቱ የአህጉራቱ ቀደም ሲል ምንድነው ኮኔክትድ ነበሩ ማለት ነው። ፊዚካሊ የተያያዙ ሁለት ኮንቲነንቶች እንደነበሩ ያሳያል። ይሄ ሳውዝ አሜሪካ እና አፍሪካ ማለት ነው። 20 the theory of continental drift eventually evolved into a more comprehensive modern theory known as the Big Bang theory, the plate tectonics, sea floor spreading, isostasy. የአህጉራት ሽግግር ወይም ኮንቲነንታል ድሪፍት የሚባለው ማለት ነው ንድፈ ሀሳብ ውሎ አድሮ ወደ የትኛው ዘመናዊ ንድፈ ሀሳብ ተቀየረ? ይሄ አሁን ጥንታዊ ነው አይደል? ኮንቲኔንታል ድሪፍት ቲዎሪ ከዛ ወደ ዘመናዊ ወደ የትኛው ነው የተቀየረ? ቢ ፕሌት ቴክቶኒክ ነው። የአህጉራት ሽግግር ቲዎሪ በኋላ ላይ በሳይንሳዊ ግኝቶች እየዳበረ የአሁኑ የፕሌት ቴክቶኒክስ ወደሚባለው እንትን ተጠቃልሏል ማለት ነው። 21 ጂኦሎጂካል ፕሮሰስ ዛት ኦሪጂኔት ፍሮም ዊዝን ዘ እርዝስ ኢንቴሪየር such as volcanic activity and crystal folding are known as ይህ ማለት እንደ እሳተ ገሞራ እና የአለት መታጠፍ ወይም ደግሞ ፎልዲንግ
ያሉ ከመሬት ውስጥ የሚመነጩ ጂኦሎጂካዊ ሂደቶች ምን ይባላሉ? ኤክሶጄኒክ ፕሮሰስ፣ ባዮሎጂካል ፕሮሰስ፣ አትሞስፌሪክ ፕሮሰስ፣ ኢንዶጄኒክ ፕሮሰስ። ይህ ኢንዶጄኒክ የመሬት መጣጠፍ ወይም ክሪስታል ፎልዲንግ ያሉ ከመሬት ውስጥ የሚመነጩ ኃይሎች ኢንዶጄኒክ ወይም ደግሞ የውስጥ ፕሮሰስ ተብሎ ይታወቃሉ ማለት ነው። 22 which of the following is an example of exogenic ወይም ደግሞ external force that shape the earth's surface? ይሄ ከመሬት ውጭ የሚፈጠሩ እና የመሬት ገጽን የሚቀይሩ ማለት ነው። ወይም ኤክሶጄኒክ ውጫዊ ኃይሎች ምን ተብለው ይጠራሉ? ወይም ደግሞ ፎር ኤግዛምፕል የነሱ የኤክሶጄኒክ የሆነው የትኛው ነው? ቮልካኒዝም፣ ፎልቲንግ፣ ዌዘሪንግ ኤንድ ኢሮዥን፣ አርዝክዊክስ። ዌዘሪንግ ኤንድ ኢሮዥን ነው። ይሄ ኤክሶጄኒክ ወይም የውጭ ኃይሎች ከመሬት በላይ የሚከሰቱ ናቸው። ለምሳሌ የአየር ንብረት ድንጋዮችን የሚያፈራርስ ወይም ዌዘሪንግ የሚባለው ውሃ ወይም ነፋስ የአፈር መሸርሸርን የሚያመጡበት ወይም ኢሮዥን የምንለው ማለት ነው። ኢኒሶሪ ዘ ፕሮሰስ ባይ ዊች ሮክስ አር ብሮክን ዳውን ኢንቱ ስሞለር ፒስስ ዊዛውት ቼንጂንግ ዚየር ኬሚካል ኮምፖዚሽንስ። ይሄ አለቶች ኬሚካላዊ ይዘታቸውን ሳይቀይሩ ወደ ትናንሽ ቁርጥራጮች የሚሰባበሩበት ሂደት ምን ይባላል? ኬሚካል ዌዘሪንግ፣ ፊዚካል ኦር ሜካኒካል ዌዘሪንግ፣ ኦክሲዴሽን፣ ካርቦኔሽን። ቢ ፊዚካል ኦር ሜካኒካል ዌዘሪንግ ይባላል ማለት ነው። ስለዚህ ድንጋዮች ኬሚካዊ ይዘታቸውን ሳይቀይሩ በሙቀት ወይም በግፊት ምክንያት ብቻ ሲሰባበሩ ፊዚካዊ ወይም ፊዚካል ዌዘሪንግ ይባላል ማለት ነው። 24 which landform is created by the folding of the earth's crust due to compressional force? ይሄ በግፊት ምክንያት የመሬት አካል በመታጠፍ ወይም ፎልዲንግ የሚፈጠር የመሬት አቀማመጥ የትኛው ነው? ሪፍት ቫሊስ፣ ብሎክ ማውንቴን ወይም ሆረስትስ፣ ፎልድ ማውንቴንስ፣ ዘ ሂማላያስ፣ ቮልካኒክ ኮንስ። ሲ ፎልድ ማውንቴንስ ነው። ይሄ ለምሳሌ ከፎልድ ማውንቴን ውስጥ ሂማላያስ ተብሎ የምድር ንጣፎች በግፊት ወይም ኮምፕሬሽናል ፎርስ ያለው እዚህ ጋር ማለት ነው ምክንያት ሲታጠፉ እንደ ሂማሊያ ያሉ ተራራዎች ታጣፊ ተራራዎች ወይም ደግሞ ፎልዲንግ ማውንቴንስ ተብሎ ይታወቃሉ ማለት ነው። 25 a crack or fracture in earth's crust along which there has been significant movement. ይህ እንቅስቃሴ በሚኖርበት የመሬት አካል ላይ የሚፈጠር ስንጥቅ ወይም ስብርባሪ ክረስት ወይም ፍራክቸር ምን ተብሎ ይታወቃል? ፎልድ፣ አንቲክሊን፣ ሳይክሊን፣ ፎልት። ዲ ፎልት ነው። ይሄ ፎልት በምድር ንጣፍ ላይ የሚፈጠር ስንጥቅ ወይም ስብርባሪ ሆኖ በመሬት መንቀሳቀስ ምክንያት የሚከሰት ወይም ፎልት ወይም ደግሞ ስምጥ ይባላል ማለት ነው። 26 the great East African Rift Valley was primarily formed by which geological process? ፎልዲንግ፣ ፎልቲንግ ወይም ቴንሽናል ፎርስ፣ ግላሺየር ኢሮዥን፣ ዊንድ ኢሮዥን። ታላቁ የምስራቅ አፍሪካ ሸለቆ በዋነኝነት የተፈጠረው በየትኛው ጂኦሎጂካዊ ሂደት ነው? ቢ በፎልቲንግ ነው ወይም ቴንሽናል ፎርስ ማለት ነው። ታላቁ የምስራቅ አፍሪካ ስምጥ ሸለቆ የተፈጠረው የምድር ንጣፎቹ ወደ ተቃራኒ አቅጣጫ በመሳባቸው እንደዚህ ቢሆን ለምሳሌ ይሄኛው ወደዚህ ይሳባል፣ ይሄ ወደዚህ ይሳባል፣ መሀል ላይ የሚፈጠር ስንጥቅ ነው። ይሄ ቴንሽናል ፎርስ የሚባልበት ፎልቲንግ ማለት ነው። 27 ማግማ that reaches on earth's surface through a vent or fissure known as። ይህ በመሬት ላይ ባለቀዳዳ ወይም ስንጥቅ በኩል ወደ ላይ የሚወጣ የቀለጠ አለት ወይም ማግማ ምን ተብሎ ይጠራል? ላቫ፣ ኢንትሩሲቭ ሮክ፣ ባዞሊት፣ ሴል።
ይሄ ላቫ ነው አይደለ የሚባለው። ላቫ ከመሬት ውስጥ የሚወጣ ቀልጦ ያለ ድንጋይ ወይም ማግማ ወደ ላይኛው የምድር ገጽ ሲወጣ ላቫ ይባላል ማለት ነው። 28 which of the following is an intrusive volcanic landforms formed when magma cools and solidifies deep underground? ይሄ የቀለጠ የመሬት አለት ከመሬት በታች ቀዝቅዞ የሚፈጠር ወይም ኢንትሩሲቭ የሚባለው ማለት ነው። ኢንትሩሲቭ የሚባለው ወይም ውስጣዊ የእሳተ ገሞራ መልክዓ ምድር የትኛው ነው? ኮምፖዚት ቮልካኖ፣ ላቫ፣ ፕላቶ፣ ባዞሊስ፣ ሲንደር ኮን። ሲ ባዞሊስ ነው ይሄ። ኦኬ ባዞሊስ ማግማ ከመሬት በታች ቀዝቅዞ የሚፈጠር ግዙፍ ድንጋይ ወይም ባዞሊዝ ይባላል። ይህ የውስጥ ወይም ኢንትሩሲቭ እሳተ ገሞራ ማለት ነው ባዞሊዝ። 29 the wearing away and transportation of soil and rock by natural agents like water, wind, ice። ይሄ በአፈርና በአለት ሶይል ኤንድ ሮክ ላይ እንደ ውሃ፣ ነፋስ፣ በረዶ ባሉ ተፈጥሯዊ ነገሮች አማካኝነት የሚደርስ መሸርሸር እና መወሰድ ምን ይባላል? ዲፖዚሽን፣ ዌዘሪንግ፣ ማስ ዌስቲንግ፣ ኢሮዥን። ዲ ኢሮዥን ነው። ይሄ አፈርና ድንጋይ በውሃ በነፋስና በበረዶ ተጠርገው ከአንድ ቦታ ወደ ሌላ ቦታ የመወሰድ ሂደት ኢሮዥን ወይም መሸርሸር ይባላል ማለት ነው። 30 a U-shaped valley is characteristic landform created by the erosion action of ይህ የዩ ሼፕ ያለው የዩ ቅርጽ ያለው ሸለቆ በማን የመሸርሸር ተግባር የሚፈጠር የመሬት አቀማመጥ ነው? ሪቨርስ ወይም ደግሞ ራኒንግ ዋተር፣ ዊንድ፣ ግላሺየርስ፣ ኦሽን ዌቭስ። ሲ ግላሺየርስ ነው። ወንዞች ዩ ቅርጽ ያለው ሸለቆ ሲፈጥሩ ወንዞች ቪ ቅርጽ ነው አይደል የሚፈጥሩ እንደዚህ ማለት ነው። ይሄ ደግሞ በረዶዎች ሰፊ የሆነ ዩ ቅርጽ እንደዚህ ይፈጥራሉ ማለት ነው። ይሄ የበረዶ ነው፣ ይሄኛው የውሃ ነው ማለት ነው። ወይም በወንዞች የሚፈጠር ሸለቆ ነው። ይሄ ቪ ሼፕ፣ ዩ ሼፕ ደግሞ በግላሺየርስ ወይም ደግሞ በበረዶ ማለት ነው። 31 what is the absolute astronomical location of Ethiopia in terms of latitude? ይሄ የኢትዮጵያ ትክክለኛ የሰና ከዋክብት መገኛ ወይም አብሶሉት አስትሮኖሚካል ሎኬሽን በላቲቲዩድ ሲገለጽ የትኛው ነው? ኤ 33 ዲግሪ ኢስት ቱ 48 ዲግሪ ኢስት፣ ቢ 3 ዲግሪ ኖርት ቱ 15 ዲግሪ ኖርት፣ ሲ 3 ዲግሪ ሳውዝ ቱ 15 ዲግሪ ኖርት፣ ዲ 33 ዲግሪ ዌስት ቱ 48 ዲግሪ ኢስት። ቢ 3 ዲግሪ ኖርት ቱ 15 ዲግሪ ኖርዝ ማለት ነው። ይሄ የኢትዮጵያ አስትሮኖሚካል መገኛ በላቲቲዩድ ሲገለጽ በ3 ዲግሪ ሰሜን እና በ15 ዲግሪ ሰሜን ላይ ይገኛል ማለት ነው። 32 the terms of relative location which of the following water bodies is located to the north east of ኢትዮጵያ? ይሄ ሪሌቲቭ ሎኬሽን ባለ ወይም በአንጻራዊ መገኛ መሰረት ከኢትዮጵያ በስተሰሜን ምስራቅ አቅጣጫ የሚገኘው የትኛው ነው? ኢንዲያን ኦሽን፣ አትላንቲክ፣ ሬድ ሲ፣ ቪክቶሪያ ሌክ። ሲ ሬድ ሲ ነው። ሬድ ሲ ከኢትዮጵያ በስተሰሜን ምስራቅ ወይም ኖርዝ ኢስት አቅጣጫ የሚገኘው የውሃ አካል ቀይ ባህር ነው ወይም ሬድ ሲ ነው ማለት ነው። 33 with a total area of approximately 1.1 million square kilometers ኢትዮጵያ ranks as the dash largest country in Africa። የማለት ኢትዮጵያ በግምት 1.1 ሚሊዮን ስኩዌር ኪሎ ሜትር የቆዳ ቴንዝ ነው። ሲ ቴንዝ። ስለዚህ ከአፍሪካ አስረኛ የቆዳ ስፋቷ 10ኛ ነው ማለት ነው።
4. Which of the following is a disadvantage of Ethiopia's landlocked location since 1993? ኢትዮጵያ ከ1993 ጀምሮ የየብስ ምንድነው ላንድ ሎክድ ወይም ደግሞ ወደብ አልባ ማለት ነው መሆኑ ያስከተለው ጉዳት የትኛው ነው? lack of fertile soil, high cost for seaborne, international trade, absence of internal rivers, lack of mineral resources. B high cost of seaborne international trade ማለት ነው። ይህ የባህር በር የሌላት ወይም ደግሞ ላንድ ሎክድ መሆኗ ለውጭ ንግድ ከፍተኛ የወደብ ኪራይና የትራንስፖርት ወጪ እንድታወጣ ዳርጓታል ማለት ነው ኢትዮጵያ። 35 which never shares the longest international land boundary with ኢትዮጵያ። ይህ ከኢትዮጵያ ጋር ረጅሙን የየብስ ድንበር የሚጋራው ጎረቤት ሀገር ኤርትራ፣ ኬንያ፣ ሱዳን፣ ሶማሊያ። ዲ የድንበር ወሰን የምትጋራው ከሶማሊያ ጋር። 36 ጂኦግራፊካሊ ኢትዮጵያ is located in which part of African continent? በጂኦግራፊ አቀማመጥ ኢትዮጵያ በአፍሪካ አህጉር በየትኛው ክፍል ትገኛለች? ኖርዝ፣ ዌስት፣ ዘ ሆርን ኦፍ አፍሪካ ወይም ኢስት አፍሪካ፣ ሳውዘር አፍሪካ። ሲ ዘ ሆርን አፍሪካ ነው ወይም በአፍሪካ ቀንድ ወይም በምስራቅ አፍሪካ ትገኛለች። 37 the term of shape Ethiopia is described as a compact country. this means በቅርጽ ወይም ደግሞ በሸፕ ረገድ ኢትዮጵያ ኮምፓክት ሀገር ተብላ ትገለጻለች። ይህ ምን ማለት ነው? ኮምፓክት ማለት ምን ማለት ነው? A it's very long and narrow. B it has many fragmented islands. C the distance from the center to the border is relatively equal. D it has a very small land area. C the distance from center to the border is relatively equal ነው። የኮምፓክት ቅርጽ ማለት ከሀገሪቱ መሀል እስከ ድንበር ያለው ርቀት በሁሉም አቅጣጫ ተቀራራቢ መሆን ማለት ነው። ይህም ለመከላከያና ለትራንስፖርት ጠቃሚ የሆነ አቀማመጥ ነው። 38 which of the following countries does not share a border with Ethiopia? ከኢትዮጵያ ጋር ድንበር የማይጋራው ሀገር የትኛው ነው? ኡጋንዳ፣ ጅቡቲ፣ ሳውት ሱዳን፣ ሶማሊያ። የኡጋንዳ ነው። ኦኬ ኡጋንዳ ከኢትዮጵያ ጋር ያው ድንበር አትጋራም ማለት ነው። 39 the vicinal location of a country refers to its location in relation to ይህ አንድ ሀገር ቪሲናል መገኛ የሚያመለክተው መገኛዋን ከምን አንጻር ነው? የመገኛው ከምን አንጻር ነው? ኤ the equator and prime meridian, its neighboring countries. C the nearest ocean. D its internal mountain ranges. B neighboring countries ነው። ይሄ የአንድ ሀገር መገኛ ከአጎራባች ሀገሮች አንጻር ሲገለጽ ነው። ይሄ ቪሲናል ሎኬሽን የሚባለው ማለት ነው። 40 being located between 3 degree north and 15 degree north latitude places ኢትዮጵያ entirely within the climate zone. ይሄ ኢትዮጵያ በ3 ዲግሪ ሰሜን እና በ15 ዲግሪ ሰሜን ላቲቱድ መካከል መገኘቷ የኢትዮጵያን ሙሉ በሙሉ በየትኛው የአየር ንብረት ክልል ውስጥ እንድትገኝ አድርጓታል? the temperate zone, the subtropical zone, the freeze zone, the tropical or torrid zone. D the tropical or torrid zone ነው። ይሄ ኢትዮጵያ በ3 እና 15 ዲግሪ ኖርዝ መካከል መገኘቷ ሙሉ በሙሉ በሞቃታማ የዓለም ክፍል ወይም ትሮፒካል ዞን እንድትሆን አድርጓታል ማለት ነው። 41 which era is the longest and oldest in Ethiopia's geological history during which the basement complex rocks were formed?
ይህ በኢትዮጵያ ጂኦሎጂካዊ ታሪክ ማለት ነው ረጅም እና ጥንታዊ ኢራ የትኛው ነው? ከእነዚህ ውስጥ ፓሌዞይክ፣ ሜሶዞይክ፣ ፕሪካምብሪያን፣ ሴኖዞይክ። ሲ ፕሪካምብሪያን ነው። ፕሪካምብሪያን በኢትዮጵያ የጂኦሎጂ ታሪክ ውስጥ ረጅሙና ጥንታዊ ዘመን ነው ማለት ነው። በዚህ ዘመን ቤዝመንት ኮምፕሌክስ ወይም መሰረታዊ ድንጋዮች ተፈጥረዋል ማለት ነው። 42 ዘ Precambrian rocks of Ethiopia, which contain most of the country's mineral deposits like gold, are known as. ይሄ ደግሞ አብዛኛውን የሀገሪቱን የማዕድን ክምችት እንደ ወርቅ ያሉ የያዙት የኢትዮጵያ የፕሪካምብሪያን አለቶች ምን ተብለው ይጠራሉ? ሴዲመንታሪ፣ ቤዝመንት ኮምፕሌክስ፣ ቮልካኒክ፣ ሜሶዞይክ ሴድመንትስ። ቢ ቤዝመንት ኮምፕሌክስ ሮክስ ናቸው እነዚህ። ኦኬ እነዚህ ጥንታዊ ድንጋዮች የኢትዮጵያ መሰረት በመሆናቸው ቤዝመንት ኮምፕሌክስ ይባላሉ ማለት ነው። አብዛኛው የኢትዮጵያ የማዕድን ክምችት እንደ ወርቅ ያሉ የሚገኘው በእነዚህ ድንጋዮች ውስጥ ነው ማለት ነው። 43 during the Paleozoic era Ethiopia experienced a long period of denudation. What does this mean? ይህ በፓሌዞይክ ኢራ ወቅት ኢትዮጵያ ረጅም የዲኖዴሽን ጊዜ አሳልፋለች። ይህ ምን ማለት ነው? ማሲቭ ቮልካኒክ ኢራፕሽንስ፣ ፍለዲንግ ባይ ዘ ኦሽን፣ ኤክስቴንሲቭ ኢሮዥን ኤንድ ሌቨል ኦፍ ዘ ላንድ፣ ዲ ፎርሜሽን ኦፍ ዘ ሪፍት ቫሊ። ሲ ኤክስቴንሲቭ ኢሮዥን ኤንድ ሌቨሊንግ ኦፍ ዘ ላንድ ነው። ይህ በፓሌዞይክ ዘመን ኢትዮጵያ ለረጅም ጊዜ ዲኖዴሽን ወይም መሸርሸር ማለት ነው ተጋልጣ ነበረ። ዜን ይህ ማለት መሬት በከፍተኛ ሁኔታ ተሸርሽሮ ሜዳማ ሆኖ ነበር ማለት ነው። 44 in the Mesozoic era the marine transgression ወይም ሲ ፍለዲንግ started from which direction in Ethiopia? ይህ በሜሶዞይክ ኢራ ወቅት የባህር መግባት ወይም ሜሪን ትራንስግሬሽን በኢትዮጵያ በኩል የተጀመረው ከየትኛው አቅጣጫ ነበረ? ኖርዝ ዌስት ፍሮም ሱዳን፣ ሳውዝ ኢስት ፍሮም ዘ ኢንዲያን ኦሽን፣ ኖርዝ ፍሮም ዘ ሬድ ሲ፣ ዌስት ፍሮም ዘ አትላንቲክ። ቢ ሳውዝ ኢስት ፍሮም ዘ ኢንዲያን ኦሽን ነው። በሜሶዞይክ ዘመን ባህር ወደ ኢትዮጵያ ምድር መግባት ወይም ትራንስግሬሽን የጀመረው ከደቡብ ምስራቅ አቅጣጫ ከህንድ ውቅያኖስ በመነሳት ነው። 45 which sedimentary rock layer was the first to be deposited during Mesozoic sea transgression in Ethiopia? ይህ በኢትዮጵያ በሜሶዞይክ የባህር መጥለቅለቅ ወይም ትራንስግሬሽን ወቅት መጀመሪያ የተቀመጠው ወይም የተፈጠረው የዝቃጭ አለት ወይም ሴዲመንታሪ ሮክ የሚባለው የትኛው ነው? አፐር ሳንድስቶን፣ አንፓሎ፣ ላይምስቶን፣ አዲግራት ሳንድስቶን፣ ባዛልት። ሲ አዲግራት ሳንድስቶን ነው። ይሄ ባህሩ ወደ ምድር ሲገባ መጀመሪያ ያረፈው የተከማቸው የአሸዋ ድንጋይ ወይም አዲግራት ሳንድስቶን ይባላል ማለት ነው። 46 ዘ ማሪን ትራንስግሬሽን ወይም ሲ ዊዝድሮዋል during the late Mesozoic era resulted in the deposition of which rock layers? ይህ በሜሶዞይክ ኢራ መጨረሻ አካባቢ የነበረው የባህር መውጣት ሜሪን ትራንስግሬሽን የትኛው የአለት ንብርብር እንዲፈጠር ምክንያት ሆነ? አዲግራት ሳንድስቶን፣ አንታሎ፣ ላይምስቶን፣ ክሪስታሊን ቤዝመንት፣ አፐር ኦር ደግሞ አምባራድ ሳንድስቶን። ዲ አፐር ወይም ደግሞ አምባራደም ሳንድስቶን ነው። ይህ ባህሩ ወደ ቦታው መመለስ ወይም ሪግሬሽን ሲጀምር በመጨረሻ የተከማቸው የድንጋይ ንብርብር የላይኛው አሸዋ ድንጋይ ወይም አፐር አምባራደም ይባላል ማለት ነው። 47 what was the most significant geological events that occurred during the Cenozoic era in Ethiopia? ይህ በሴኖዞይክ ኢራ ውስጥ በኢትዮጵያ የተከሰተው እጅግ አስፈላጊው የጂኦሎጂካል
ኤቨንት ወይም ክስተት ምን ነበረ? ኤ ፎርሜሽን ኦፍ ቤዝመንት ኮምፕሌክስ፣ ዲፖዚሽን ኦፍ ላይምስቶንስ፣ ፎርሜሽን ኦፍ ሪፍት ቫሊስ ኤንድ ኢትዮጵያን ሃይላንድስ፣ ዲ ቶታል ሰብመርጀንስ አንደር ዘ ኦሽን። ሲ ፎርሜሽን ኦፍ ሪፍት ቫሊ ኤንድ ኢትዮጵያን ሃይላንድስ ነው። ይሄ በሲዞኒክ ዘመን የተከሰተው ትልቁ ክስተት የኢትዮጵያ ስምጥ ሸለቆ መፈጠርና ከፍተኛ ተራራማዎች እና ደጋማ ቦታዎች መውጣታቸው ነበር ማለት ነው። 48 ዘ ትራፕ ሲሪየስ ወይም ደግሞ ቴሪሺየሪ ባዛልትስ ዛት ከቨር ማች ኦፍ ዘ ኢትዮጵያን ፕላቶስ ዌር ፎርምድ ዲዩሪንግ ዊች ኢራ። ይህ አብዛኛው የኢትዮጵያ ደጋማ ቦታዎች የሸፈኑት ሲሪየስ ትራፕ ሲሪየስ ቴሪሺየሪ ባዛልትስ የተፈጠሩት በየትኛው ኢራ ነው ለማለት። ሴኖዞይክ፣ ሜሶዞይክ፣ ፕሪካምቢሪያን፣ ፕሌዞይክ። ሴኖዞይክ ነው። ትራፕ ሲሪየስ በመባል የሚታወቁት አብዛኛው የኢትዮጵያ ደጋማ ቦታዎች የሸፈኑት የእሳተ ገሞራ ድንጋዮች ወይም ባዛልትስ የተፈጠሩት በሴኖዞይክ ዘመን ነበር ማለት ነው። 49 which geological process is responsible for the separation of the Arabian Peninsula from the Africa and the creation of Red Sea? ይህ የአረብን ምድር ከአፍሪካ ለመለየትና የቀይ ባህርን ለመፍጠር ምክንያት የሆነው ጂኦሎጂካዊ ሂደት የትኛው ነው? ፎልዲንግ፣ ግላሺየር፣ ሪፍቲንግ ኦር ፎልቲንግ፣ ኒያሪንግ፣ ትራንስግሬሽን። ሲ ሪፍቲንግ ኦር ፎልቲንግ ነው። ይህ የአረብ ባህር ገብ መሬት ከአፍሪካ የተለየው ወይም ደግሞ ቀይ ባህር የተፈጠረው በመሬት መሰንጠቅ ወይም ደግሞ ፎልቲንግ ሂደት ነው ማለት ነው። 15 ዘ ያንግስት ጂኦሎጂካል ዲፖዚትስ ኢን ኢትዮጵያ ፋውንድ ዘ አፋር ትሪያንግል ኤንድ ሪፍት ቫሊ ፍሎር ቢሎንግስ ቱ። ይህ በአፋር ትሪያንግል እና በስምጥ ሸለቆ ወለል ላይ የሚገኙት ትንንሾቹ በእድሜ ቅርብ የሆኑት ማለት ነው የኢትዮጵያ ጂኦሎጂካዊ ክምችት የትኛው ነው? ተርሺያሪ፣ ትሪያሲክ ፔሪድ፣ ጁራሲክ፣ ኳተርናሪ ፔሪድ። ዲ ኳተርናሪ ፔሪድ ነው። በኢትዮጵያ ውስጥ የሚገኙ ትንሽ ወይም ያንገስት ጂኦሎጂካዊ ክምችት በኳተርናሪ ክፍለ ጊዜ የተፈጠሩና የአፋር እና የስምጥ ሸለቆ ወለል ላይ የሚገኙ ናቸው ማለት ነው። ኦኬ ፓርት 1 በዚሁ ጨርሰናል። ፓርት 2 እና 3ን ይዘን እንቀርባለን። አጠቃላይ 260 ጥያቄዎች ናቸው እዚህ ዩኒት ላይ ብቻ የተዘጋጀው ዩኒት 2 ላይ ብቻ ማለት ነው። ሌሎቹንም ዩኒቶች እንደዚሁ አዘጋጅተናል በመጽሐፍ መልክ ማለት ነው። ሁሉንም ዩኒቶች ከጥያቄዎቹን ከመልስና ማብራሪያ ጋር እንዲሁም ከሾርት ኖት ጋር የያዘ መጽሐፍ ነው። ይህን አጋዥ መጽሐፍ በሶፍት ኮፒ ወይም በፒዲኤፍ ማግኘት ከፈለጋችሁ እታች በተቀመጡት ሊንኮች ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ቶፒኩ ጠቃሚ ነው እና አሪፍ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉ፣ እንዲሁም ላክ እያደረጋችሁ እንላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ነው።